Hello students እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ በዛሬው ቪዲዮአችን ደግሞ የምናወራው ስለ collocations and word formation ነው የሚሆነው ማለት ነው so ይሄንን ሌሰን ከተማርን በኋላ ከናንተ የሚጠበቁት ነገሮች ምንድናቸው define collocations and word formation collocations ምንላቸው የትኞቹ ናቸው word formations ምንድነው maybe you're maybe familiar with word formation ግን እነዚህ ነገሮች define ማድረግ ከናንተ ይጠበቃል ማለት ነው ከዛ ደግሞ apply correct affixes prefixዎችን ነው suffixዎችንም apply ማድረግ ከናንተ ይጠበቃል ማለት ነው because they are necessary to word formation ላይ ማለት ነው So collocations ብለን ምንላቸው ምንድናቸው words that naturally go together in English በተፈጥሮ እነዚህ ኔቲቭ ስፒከርስ ምንላቸው አሉ ለነሱ ሳውንድ የሚያደርጉት በምንድነው መሰላችሁ ናቹራሊ ነው በቃ ላይክ ሁሌ ይሄኛው ወርድ ከዚህኛው ወርድ ጋር ነው አብሮ የሚሄደው ሚለው የተቀመጠ already የተቀመጠ ስትራክቸር ያላችሁ ኔቲቭ ስፒከሮቹ የእንግሊሽ ኔቲቭ ስፒከሮች ያስቀመጡት ህግ አለ ኮሎኬሽን ምንለው ያንን ነው ለምሳሌ ሁሉ ጊዜ make a decision ነው እንጂ do a decision አንልም ማለት ነው ለምሳሌ make a decision ነው ምንለው እንጂ do a decision ካልን it doesn't give what ለኛ sense አይሰጥም make a decision ነው የሚባለው ሁሉ ጊዜ decision ሲታሰብ make ነው እንጂ የሚመጣው ሌሎች do ወይም ደግሞ instead of make የምንጠቀማቸው other verbs የሉም ማለት ነው so make a decision do a decision ሚለው wrong የሆነ so make a decision ሁሉ ጊዜ መሄድ ነው ማለት ነው that's what we call what collocation ነው ማለት ነው Word formation ጋር ስንሄድ word formation is the process of creating new words using prefixes, suffixes or root changes ማለት ነው እነዚህ suffixes, prefixes በመጠቀም አዲስ ወርድን ምን ማለት create የማድረግ ፕሮሰስ ነው ማለት ነው ኤግዛምፕል ስናይ ለምሳሌ educate የሚባል ምን አለ ወርድ አለ እቺ educate የምትባለው ወርድ education ወደሚባል አዲስ ወርድ ምን ተደረገች generate ተደረገች ማለት ነው education የምትባለው ወርድ educate ከሚለው ወርድ አመጣን ምን አርገን ነው ግን ያመጣነው ነው ምን ተጠቅመናል prefixes ወይም ደግሞ suffixዎችን ተጠቅመን educational ማለት ቻለን የተጠቀምናቸውን suffixዎች ካያችሁ ሽን አለ ከዛ ደግሞ ሽናል አለ ሽን and ሽናል አርገን ወርድ ክላሱ ይለያያል አዲስ ወርድ ግን ምን ያደርግን ነው ፎርም ያደርግን ነው ማለት ነው so this is what we call what word formation ባጭሩ collocation እና word formation ልዩነታቸውን እንይ collocation ስንል we have education እንበል ለምሳሌ education ሲሆን pursued education ማለት እንችላለን higher education እንላለን ሁሉ ጊዜ ስለ ይሄ pursued education የሚባለው አንድ ነገር ነው ለምሳሌ አበበ የሚባለው ሰውዬ አንድ ነው አይደል አበበ እንደሚባለው ስም የተቀመጠ ነገር ነው pursued education የሚለው አንድ ነገር ነው ስለዚህ ትርጉሙ ያለው ነገር ለማውራት ከፈለግን we can't say another እዚህ ጋር ይሄ pursue አጥፍተን ሌላ verb መጠቀም አንችልም pursue ነው በቃ ሁሉ ጊዜ pursue education ነው always የሆኑ verbs ከሆነ ናውን ጋር ሲሄዱ ነው collocation የምንለው ሲቀጥል higher education ሁሉ higher education ነው lower educationም ካለ lower education ነው በቃ ሁሌ እንዲህ ነው የተቀመጠ ነገር ነው ለhigher education የተሰጠው ስም higher education ነው የሚባለው That's what career names እንል career path እንላለን career opportunity እንላለን career goals እንላለን እነዚያው career path አለ career path ነው ምንለው እንጂ career road አንልም ማለት ነው That's what we are saying collocation ስናወራ career path ነው ሁሌ እንጂ path የምትለዋን እንትን verb ምን ወይም ደግሞ noun አንቀይራትም ማለት ነው career opportunity እንደዛው career goals career aim ማለት እንችላለን አንችልም career goals ነው በቃ የሚባለው ሁሌ ምንድነው career goals ነው career የምትለው ቃል career goals የሚለውን ትርጉም ለማምጣት whatever goal የሚመስሉ ሌሎች ትርጉም ያላቸው ወይም ደግሞ ከጎል ጋር ሲሚላር የሆኑ ሌሎች ወርዶች ቢኖሩን እንኳን we are not going to use them ሁሌም የምንጠቀመው ማንን ነው career goals የሚለውን ነው ማለት ነው so career path career opportunity career goals እያለን pursue education higher education እያለን አንድ ወርድ አለን ግን ለዛ ወርድ ተጨማሪ ትርጉም ስንወስድ ሁሌም የምንጨምራቸው ወርዶች አሉ which are what fixed ማለት ነው ስለ word formation ስናወራ ደግሞ we have እዚህ ጋር ወርዱ አለን እዚህ ጋር ኦሪጂናል ወርዱ እዚህ ወርዱ ላይ suffix
አፊክሶች ሊሆኑ ይችላሉ፣ ፕሪፊክሶች ሊሆኑ ይችላሉ። እነሱን በመጨመር አዳዲስ ወርዶችን ማምጣት እንችላለን። ለምሳሌ ኤምፕሎይ ብለን ኤምፕሎይ እንላለን፣ ከዛ ኤምፕሎየር እንላለን፣ ከዛ ኤምፕሎይመንት እንላለን፣ ከዛ አንኤምፕሎይመንት እንላለን። እዚህ ጋር አሁን ሁለት ፕሪፊክስም ምን ሰፊክስም ነው የጨመርነው። እስቲ ኤምፕሎይ ስንል ምንድን ነው? ተቀጣሪ ማለታችን ነው አይደለ? ሁሉም በአንድ ቃል ስር ናቸው ያሉት። ኤምፕሎይ በሚለው ቃል ስር ነው ያሉት። ኤምፕሎይ የሚለው ተቀጣሪ የሚለውን ሳውንድ ሰጥቶናል። ኦኬ ኤምፕሎየር የሚለውም ደግሞ በተመሳሳይ ቀጣሪ የሚለውን ሰጥቶናል። the difference here is የተጠቀምነው ምን እዚህ ጋር ይታያችኋል። ኢአር የምትለው ምንድናት? ሰፊክስ ያላት ማለት ነው። ከዛ መንትም እንደዛው ሰፊክስ፣ እዚህ ጋር መንትም ሰፊክስ ኢን አዲሽን እዚህ ጋር ምን ተጨምረናል? አን የሚለው። ስለዚህ በዚህ እንደውም አንኢምፕሎይመንት የሚለው ላይ ምን እንረዳለን? ሰፊክስንም ፕሪፊክሱንም አንድ ወርድ ላይ መጨመር እንችላለን ማለት ነው። ኢትስ ፖሲብል። ዲሲሽንም እንደዛው ዲሳይድ ዲሲሽን ይሆናል፣ ዲሳይድ ዲሳይቭ ይሆናል፣ ዲሳይድ ኢንዲሳይቭ ይሆናል፣ ዲቨሎፕ ዲቨሎፕመንት ይሆናል፣ ዲቨሎፕ ድጋሚ ዲቨሎፕመንታል ይሆናል። ብቻ ሀሳቡ ምንድነው? ወርድ ፎርሜሽን ላይ ምናምን ሰው እነዚህ እዚህ ጋር የተቀመጡት አጠቃላይ ወርዶች ይታያቸዋል አይደለ? እነዚህ ወርዶች እነዚህን ሁሉ ወርዶች ምን ሊያደርጉ ይችላሉ? ፎርም ሊያደርጉ ይችላሉ። በምን ምክንያት? በአፊክስ እና በሰፊክስ ምክንያት ማለት ነው። ሶ እስቲ ኮሎኬሽን መስት ቢ ለርንድ አስ ፊክስድ ፍሬዝስ ብለናል። ሶ እስቲ የተወሰኑትን እኔና እንደ ኤግዛምፕል ኮሎኬሽን ላይ የምንጠቀማቸው የትኞቹ እንደሆኑ እኔ some verbs go naturally with certain nouns ይላል። ላይክ የተቀመጠው የሆኑ ቨርቦች ሁሉ ጊዜ ከሆነ ሰርቴን ናውን ጋር ነው አብረው ሊሄዱ የሚችሉት። ሁሌ በቃ ካየች እንደነገርኩሽ ዲሲሽን የሚለው ነገር ስናስብ ሜክ አ ዲሲሽን ነው እንጂ የምንለው ሌላ ነገር አምጥተን ዱ አ ዲሲሽን አንልም ማለት ነው። So some verbs go naturally with certain nouns ማለት ነው። ይኸው እዚህ ጋር ያለው ቴክ አን ኤግዛም ነው እንጂ የምንለው ዱ አን ኤግዛም አንልም። ኤግዛም ስትሉ ለምሳሌ ፈተናችሁ I'm going to take an exam ነው የምትሉት ወይስ I'm going to do an exam ነው የምትሉት? ቴክ አን ኤግዛም ነው አይደለም የሚሆነው። the possible way is take an exam። so ሁሉ ጊዜ ኤግዛም ለውስጥ ነው የሚለውን ሀሳብ ስትገልጹ do an exam get an exam አትሉ። ቴክ አን ኤግዛም ነው ሁሌ ማለት ነው። ማይቀየር ምን ፊክስድ። that's why we say የተወሰኑ ቨርቦች ናቹራሊ ከሆኑ ሰርቴን ናውንስ ጋር ብቻ ይሄዳሉ ያለው። ናውንስ ጋር ስንል ግን ባይ ዘ ዌይ ማለት እዚህ ጋር ቴክ የምትለውን ቃል ሁሌ ከኤግዛም ጋር ብቻ ነው የምንጠቀመው እያልን አይደለም። ግን ሀሳቡ ይሄ ፈተና ልወስድ ነው የሚለውን ሀሳብ ዲስክራይብ ለማድረግ ሁሌ ቴክ አን ኤግዛም ብቻ ነው የምንለው እንጂ ሌሎች ቨርቦችን ተጠቅመን አን ኤግዛም አንጨምርም ነው ሀሳቡ። ስለዚህ እነዚህ ነገሮች ኦልሬዲ ፊክስድ ናቸው ካለን እንደዚህ ፎርሙላ የላቸውም ወይም ሰርተን አናገኘው ወይም ካልኩሌት አድርገን አናገኘው። what we are going to do is memorize ነው የምናደርገው። በቃ ፈተና ለውስጥ ነው የሚለውን ነገር ለማድረግ ምን ነበር የምለው ስፔላንስ ሳስብ ቴክ አን ኤግዛም ነው የሚሆነው ብለን ምን ማድረግ ሜሞራይዝ ማድረግ ነው የሚያስፈልገው ማለት ነው። ስለዚህ ይሄ ወርድ ፓርትነር የምንላቸው አሉ። ሜክ አ ዲሲሽን የምንለው ቴክ አን ኤግዛም የምንለው ሌሎችም ያነሳናቸው እነዚህ ምንድን ናቸው? ሜሞራይዝ የሚደረጉ ናቸው ማለት ነው። አፊክሶች አሉ ያነሳናቸው ቅድም ወርዶቹ ጋር ስንጨምር ነበር አይደለ? ወርድ ፎርሜሽን ላይ እነዚህ አፊክሶች ምን ያደርጋሉ? they follow patterns but are not interchangeable። ፓተርኖችን ይከተላሉ ግን ኢንተርቼንጀብል አይደሉም። ይሄ ማለት ኤግዛምፕል ቆይ ላሳያችሁ። ዲቨሎፕ አለን እዚህ ጋር አይደለ? ለዲቨሎፕ አሁን እዚህ ጋር ምን ወስደናል? ዲቨሎፕመንት አለን አይደለ? ዲቨሎፕ ለሚለው ዲቨሎፕመንት ከወሰድን ኤምኤንት የምትለዋን ሰፊክስ ለሌላ ወርድ መጠቀም እንችላለን አይደለ? ግን ደግሞ ዲቨሎፕ ለሚለው ወርድ ሁሌ ኤምኤንት የምትለዋን ሰፊክስ ነው የምንጠቀመው ነው እያልን ያለ ነው። ዲቨሎፕ ካለን ዲቨሎፕመንት ነው የምንለው እንጂ ዲቨሎፕ ብለን ነገ ተነስተን ዲቨሎፐር አናዘር እንትን ነው ዲቨሎፕሽን አንልም። ዲቨሎፕ ለሚለው ሁሌ ምንድነው ማለት ነው ዲቨሎፕመንት። ሶ ፓተርኖችን ፎሎ ያደርጋል ግን ደግሞ ኢንተርቼንጀብል ምን አይደለም ኢንተርቼንጀብል አይደለም ማለት ነው። ኤግዛምፕሎቹን ስናይ ቲች አለ፣ ኢአር አለ፣ ቲቸር ይሆናል። ሽን አለ፣ ከዛ አብስትራክት ናውን ብዙ ጊዜ የምንጠቀመው ሽንን ለአብስትራክት ናውን ነው። ይሄው ኢንፎርም አሁን ምንድነው አብስትራክት ናውን ነው። ስለዚህ ሽንን ነው የሚጠቀመው አለን።
ኢንፎርሜሽን። ስለዚህ እያሉ ያሉት አሁን እነዚህ ሶስት እንትኖች ስናይ ኢአር የምትለዋ ሰፊክስ ብዙ ጊዜ የምትጠቀመው ፐርሰንን ለመግለጽ ነው። ዶክተር እንላልና ቲቸር አያችሁ ኢአር የምንጠቀማት ኢአር የሆነ ፐርሰንን ለመግለጽ ነው። ለምሳሌ ቲቸር እና ቲቸር አለ። ኤምኤንቲም ደግሞ ፕሮሰስን ለመግለጽ ነው። አሁን ለምሳሌ ዲቨሎፕመንት ብለናል አይደለ? ዲቨሎፕመንትን ስታስቡ ምንድን ነው የምታስቡት? ኦንጎይንግ የሆነ ፕሮሰስ አለ። something is going to higher and higher and higher አይደለ? ሶ የሆነ ኦንጎይንግ የሆነ ምን አለ? ፕሮሰስ አለ። ሶ ፕሮሰስን ብዙ ጊዜ ስንጠቀም ኤምኤንቲ አለ። እዚህ ጋር ፐርሰን ነው የሚገልጸው፣ ፕሮሰስ ነው የሚገልጸው። ከዛ ደግሞ ይሄንን ለአብስትራክት ነው የምንጠቀመው ምናምን ብለን እነዚህ ሰፊክሶች እንትን ስንል ፓተርን እያወጣንለት ነው። ግን ደግሞ ይሄ ፓተርን በሴንስ ምክንያት ሊጣስ ይችላል። ለምሳሌ ፕሮሰስ የማይገልጽልን ነገር ኤምኤንቲ ተጨምሮበት ልታገኙ ትችላላችሁ ማለት ነው። ግን ሀሳቡ እዚህ ጋር መያዝ ያለባችሁ ደጋግሜ የምነግራችሁ ነገር ዲቨሎፕመንት ነገ ተነስቶ ዲቨሎፕሽን አይሆንም። ሁሌ ለዲቨሎፕ የምንጠቀማት ሰፊክስ ኤምኤንቲ ናት። this is fixed that's why we say ሜሞራይዝ መደረግ ያለባቸው ነገሮች ናቸው ያለው ማለት ነው። እሺ ሌላው ኬሪየር ኤዱኬሽን ላይ ቮካብራሪ ፕሪፈርስ ፎርማል ኮሎኬሽን እንደነገርኳችሁ ኮሎኬሽን ላይ አሉ እንደዚህ ፐርሲቭ ዲግሪ ምናምን ብለን እየጠቀስናቸው አይደለ? ቅድም ስለ ኤዱኬሽን እና ኬሪየር ብለን ኮሎኬሽንን ያስረዳንበት ፒክቸር ትዝ ካላችሁ በዛ መልኩ አሉ። there are ways የተለመዱ ኤዱኬሽናል የሆኑ ሀሳቦች ከነዛ ውስጥ ኤግዛምፕል ፐርሲቭ ዲግሪ፣ ጌን ኤክስፒሪየንስ፣ አቺቭ ሰክሰስ። እነዚህም በቃ አሁንም ደጋግማችሁ የምትይዙት ነገር ምንድነው? ፐርሲቭ ዲግሪ የሚለው ፊክስድ ነው። ሁሌ ዲግሪ ያገኘው ለሚለው ቃል የምንጠቀመው ፐርሲቭ ዲግሪ ነው እንጂ የምንለው ተነስተን ጌት ዲግሪ አንልም ነው። ጌን ኤክስፒሪየንስ ዱ አን ኤክስፒሪየንስ አንልም። በቃ ሁሉ ጊዜ ጌን ኤክስፒሪየንስ ነው። ለምሳሌ ስራ ልምድ አግኝታችሁ ከሆነ ጌን ኤክስፒሪየንስ ነው እንጂ የምትሉት ሌላ እንትን አትጠቀሙም፣ ሌላ ፎርም አትጠቀሙም ማለት ነው። አቺቭ ሰክሰስ ደግሞ የተለመደ ነው። ሰክሰስን ስናስብ ምንድን ነው የምናስበው? አቺቭመንት አይደለም? ሶ አቺቭ ሰክሰስ ነው የሚባለው ሁሌ ማለት ነው። እሺ ሌላው ምንድነው? ይሄ ዳይሬክት የሆነ ትራንስሌት የምናደርግበት ይሄ እንትኑን አቮይድ ማድረግ አለብን። ለምሳሌ ለርን እንግሊሽ ኮሎኬሽንስ ኢንስቴድ ኦፍ ይሄ ወርድ ባይ ወርድ አለን አይደለ? ይሄ ቅድም ስላችሁ እንደነበረው ይሄ ሜክ ዲሲሽን እና ዱ ዲሲሽን አለ አይደለ? ሜክ ዲሲሽን የምትለዋን ቃል ወርድ ባወርድ ዲዛይን ስተዲ እናደርጋታለን እንጂ ምን እናደርጋት አይደለም። ትርጉሙን ቀጥታ ወደ አማርኛ ለውጣ ነው። ሜክ ዲሲሽን የምትለዋ ምንድናት? አሁን ቀጥታ ወደ አማርኛ ስንለውጠው ውሳኔ መስራት ሊሆን ይችላል አይደለ? ውሳኔ መስራት አይደለም። እንደዚህ ማድረጉን ይሄንን ምን ማድረግ አለባችሁ ነው የሚለን፣ አቮይድ ማድረግ አለባችሁ። ቀጥታ ወደ አማርኛ ትራንስሌት የምታደርጉት ከሆነ ላይክ የማይሆን ትርጉም ሲሰጣችሁ ይሄማ አይሆንም መልስ ትላላችሁ። ሶ ይሄ የማይሆነውን ነገር ተሰም ይሄ ኔቲቭ ስፒከሮቹ ያዘጋጁት ኦልሬዲ ፎርማል ነገር ነው። ስለዚህም ሁሌም ሜክ ዲሲሽን ነው እንጂ የሚባለው ዱ ዲሲሽን አይባልም ብለው አስቀምጠዋል። ሶ እኛ እንግሊሽ ለርነርስ ደግሞ ቀጥታ ወደ አማርኛ ወይም ደግሞ ሌላም ቋንቋ ካለን ወደ ራሳችን ቋንቋ ተርጉመን ወይ እንደዚህ አይባልም ብለን ከማድረግ ምን ማለት አለብን? መቆጠብ አለብን ማለት ነው። እሺ ኤክሰርሳይሶችን የተወሰነ ፕራክቲስ እናድርግ። ዊ ሃቭ ላይክ እዚህ ጋር የምንጠቀምባቸው እንትኖች አሉ። እስቲ እናያቸው። ስቱደንትስ ሹድ ሪሰርች ቢፎር ራይቲንግ ቴሲስ። ቴሲስ ምን ማለት እንደሆነ ታውቃላችሁ? ሜቢ ልታውቁ ትችላላችሁ። ዩኒቨርሲቲ ስትገቡ ሪሰርች ፔፐር ምናምን ነገር ይሰራል እና ሪሰርች ፔፐር ላይ ስትሰሩ የዛ የጥናት ጽሁፋችሁ ወረቀት ቴሲስ ነው የሚባለው። ቴሲስ ሚንስ የፔፐሩ ማለት ነው። ሶ ስቱደንትስ ሹድ ብላንክ ሪሰርች ቢፎር ራይቲንግ ቴሲስ። ሪሰርች ለምትለው ቃል ምንድነው የምንወስደው? አሁን ይሄ ኮሎኬሽን እየሰራ ሜክ ሪሰርች ነው የምንለው ወይስ ዱ ሪሰርች ነው የምንለው? ይሄ ነው በቃ ሀሳቡ። ኮሎኬሽን ስንል ሜክ ሪሰርች ነው የሚባለው ወይስ ዱ ሪሰርች ነው የሚባለው የሚለው ጥያቄ ነው። ስለዚህ መልሳችን ዱ ነው ወይስ ሜክ ነው የሚሆነው? ዱ ቬሪ ጉድ። ዱ ሪሰርች የሚለው ምንድነው መልሳችን ይሆናል ማለት ነው። ሶ many graduates struggle to blank employment after university. Seek employment ወይስ find employment? which one gives you sense? ወይም ደግሞ ከዚህ በፊት ሰምታችሁ የምታውቁት ምንለው find employment ነው። find employment ነው ምንለው። ኦኬ she wants to
pursue or chase? እሺ a career in a medicine pursue career ነው የምንለው ወይስ chase a career ነው የምንለው? ይሄንን ኤግዛምፕል ላይም ስለሰጠን እዛ ጋር የዘረዘርናቸው ሊስቶች ላይም ስላለ የትኛው እንደሆነ let me know in the comments እሺ ኦሬዲ እዛ ጋር የተቀመጡ ስለሆነ ማለት ነው። so the professor will give and do አለን give ነው የምንለው ወይስ do ነው የምንለው? give a lecture ነው ወይስ do a lecture ነው የምንለው? on economics lecture, do economics lecture ወይስ give economics lecture? which one is possible? give or do? we say what? give a lecture አይደለ? give a lecture ምን እንላለን ማለት ነው። እሺ hard work helps you achieve or receive success? success ላይ የምናስበው ምንድነው ብዬ ነበር ቅድም። successን ስናስብ ሁሌ የምንጠቀመው ምን አለ? word አለ። እሱ receive ነው ወይስ ምንድነው? achieve ነው የሚለውን ምን ማለት ነው መለየት። ይሄንንም ቅድም ስለነገርኳችሁ it's your homework ማለት ነው። ኮሜንት ላይ ታስቀምጡልኛላችሁ achieve success ወይስ receive success የሚለውን እናንተ ትሞክሩታላችሁ ማለት ነው። እሺ ሌሎቹን እናያቸው እስቲ። አፊክሶችን እንጨምርባቸውና ኒው ወርድ ፎርም እናድርግ። ቅድም ያየናቸው አጠቃላይ የቅድሙ ኤክሰርሳይዝ የሚያሳየው ምንድነው? ኮሎኬሽን ያለውን ነው። የኛው ደግሞ ወርድ ፎርሜሽን ነው። ሞቲቬት ብለን ወደ ናውን ስንቀይረው ምን ይሆናል? ሞቲቬሽን which means ሽን የምትለዋን ሰፊክስ ጨምረንበታል ማለት ነው። ኮምፒቴሽን እቺን ነው ድጋሚ አሁን የምንጨምርበት ፕላስ ኮምፒቴሽን። ይሄ ቀላል ነው በጣም። ኤዲኬ ሌሰናችን ላይ ያለው ኤዱኬሽን ነው የምንለው። you are going to write it። እሺ ኤምፕሎይም ቅድም ስናነሳው ነበረ። ክሬትን ስናስብ ምንድን ነው የምንለው? ወደ ናውን ስንቀይረው ክሬሽን ኦር ክሬቲቭ ኦር ክሬቲቪቲ ኦር ዋት? ክሬት ከሆነ ወርድ ኦሪጂናል ወርድ ወደ ናውን ሲቀየር ምንድን ነው የሚሆነው? ክሬሽን። አሁንም እዚህ ጋር ፕላስ ቲአይኦኤን ማለት ነው። ቲአይኦኤን ነው አብዛኞቹ የሚወስዱት። ኤምፕሎይ እና ኤዱኬትን ለእናንተ ተውላችኋለሁ። ከዚህ ጋር ኤግዛምፕሎችም ላይ ዩኒታችንም ላይ በተደጋጋሚ ስንላቸው የነበሩ ወርዶች ናቸው። I hope they are very easy ማለት ነው። ስለ ወርድ ፎርሜሽን እና ስለ ኮሎኬሽን ያወራናቸውን ቶፒኮች ሪቫይዝ እናድርግ፣ ኮንክሉድ እናድርጋቸው። we have seen that collocations and word formations are essential for sounding natural and professional in English. ናቹራል እና ፕሮፌሽናል የሆነ ሳውንድ እንዲኖረን እንግሊሽ ቋንቋ ላይ የሚያግዙ ነገሮች ናቸው እነዚህ ኮሎኬሽን እና ወርድ ፎርሜሽን ያላቸው ማለት ነው። while word formation builds vocabulary, word formation new vocabulary build የሚያደርግ ነገር ነው። አፊክሶችን እና አፊክሶች ስንል ፕሪፊክስ እና ምንን ሰፊክስን በመጠቀም ማለት ነው። እነዚህን በመጠቀም ምንም ያደርግልን ነው? ኒው ቮካብላሪ ቢልድ የሚያደርግልን ነው። ኮሎኬሽን ስንል ደግሞ ምን ማለታችን ነው? ኢንሹር ወርድስ አር ዩዝድ ኢን ዘ ራይት ኮምቢኔሽን። የወርዶችን ኮምቢኔሽን ነው ሞር ፎከስ የሚያደርገው። ለምሳሌ ቅድም እንዳለው ሜክ ዲሲሽን ነው ወይስ ዱ ዲሲሽን ነው ብለን፣ ዱ ነው ወይስ ሜክ ነው ከዲሲሽን ጋር የሚሄደው የሚለውን ኮምቢኔሽን የምንለይበት ምን ይባላል? ኮሎኬሽን ማለት ነው። this is all about ስለ አሁን ምንድነው አሁን ያወራነው ቶፒክ ስለ ኮሎኬሽን እና ስለ ወርድ ፎርሜሽን ማለት ነው። ይሄ ነው በአጠቃላይ። በኔክስት ቪዲዮ የምናየው ስለ ዲስኮርስ ማርከርስ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ